ዋና አማራ ረጅም ሰዓት ትልቅ ፖለቲከኛው ሰምቶ ከዛ የሆነ ቀን ደወለልኝና እኔ ዋና አማራዎችን ሳይ የሻዕቢያ ቀኝ እጅ ይመስሉኛል አለ። እውነት ነው ውሸት? እኔ አብረን ያለ ነው አብረን ነው እዚህ ያደግነው። ትክክለኛ ፖለቲከኛ ነው እሱ ቴዲ፣ ትክክለኛ ፖለቲከኛ። ዋና አማራዎች ኢትዮጵያን ለማፍረስ ነው የሚሰሩት። ለምሳሌ ሀረርጌን ከሶማሌ ጋር ይሁን ሲሉ ሰምታችኋል። ሀረርጌን ከሶማሌ ጋር ይሁን አሉ። ወለጋን ቲፒካል የሻዕቢያ ቀኝ እጆች ናቸው ዋና አማራዎች። ፖለቲካል ኦርጋናይዝድ ናቸው፣ ዌል ትሬንድ ኦርጋናይዝድ ናቸው። የሚገርማችሁ ነገር ግን እኔ ከተሳሳትኩኝ ታርሙኛላችሁ። አሁን በአማራ ጉዳይ ላይ ከዋና አማራዎች ውጭ ደግሞ በሌላ በኩል እሺ ኦርጋናይዝድ የሆነ ስብስብ ቲም አምጡ ደግሞ ብላችሁ አታመጡ አለ። አሁን እኮ ኦርጋናይዝዱ ነው የአማራን ትግል እየበተኑ ነው እንዴ? ኦኬ እናንተ ኦርጋናይዝድ ቆይ ከነሱ የተሻለ ሌላ አለ ፕላን ቢ። ኦኬ ዋና አማራዎች የነሱ ኦርጋናይዝድነት እዚህ ቲክታክ ላይ እኮ ነው። ይኸውልህ ድሮ አንደርስታንድ እናንተም ቲክቶክ ላይ ልክ እነሱ ነው የሚቃወም ህዝብ የሚያስተባበር አድቮኬሲ ፕሮፓጋንዳ ምናምን የሚሰራ ዋና አማራዎች እንትና ጎበዝ ናቸው። እነ ቴምር አሁን ፎቶ መዘቅዘቅ ጎበዝ ናቸው። እሰይ እንኳን ደግ አደረኩ። ለአያና ያንተን ስራ ስለሚሰሩ አንድ ጥቀሽልኝ አንድ ቲም ለምሳሌ ዋና አማራዎች በማህበራዊ ጉዳይ ቤታቸውን ከፍተው የሆነ ነገር ያወራሉ፣ አጀንዳ ያመጣሉ፣ ማኒፌስቶ ይጽፋሉ፣ ሎጎ አላቸው። 1 2 3 4 ተከላይ ምናምን አብሽ ጠርተሽ ልታናግዳቸው የምትያቸው ናቸው። ከነሱ ደግሞ እሺ እኔ እኮ ሰማለሁ አንዳንድ ጊዜ አሁን ኦኬ እነ ዩሪ ምናምን ትያለሽ። ከዛ ደግሞ የሆነ የሄዱና ወይ እነዛ አንድ ላይ የነበሩ ሰዎች ከእንደ አጌንስት ዩሪ ጋር ከዛ ደግሞ እንትን እናገኘውብህ መሰዳደብ ምናምን ውስጥ ትገባላችሁ። እስከዛሬ እኔ በዋና አማራዎች በኩል ፋክሽን ሲፈጠር አላየሁም። እንደዚህ መሰለታፈት ምናምን አላየሁም። እሺ አንድ ነገር ብቻ ልንገርህ ቴዳ፣ ይኸውልህ እነዚህ ሰዎች መጀመሪያ አማራ ሆኖ መስለው መተው ተደራጅተው ዋና አማራ ብለው እንክም አላመንክም ከመሬት ላይ በሙሉ እጃቸው ተቆርጦ አንድ አመራር እንደዚህ ድርጅት ላይ እጀላቸው። ለዛ ነው አላስቀርቧቸው ስላሉ ማንነታቸው ትላንት የስልክ ስብሰባ ላይ ነበሩ። አንዴ ፕሊዝ ቆይ እሱን ተው። አሁን አላስቀርባቸው ስላሉ ድርጅቱም ስለነቃባቸው የሚሰሩ ፖለቲካ አማራን የማፍረስ ስለሆነ እያንዳንዱ የአማራን ድርጅት በማፍረስ አማራን በመመታተን ነው የሚታወቁት። ከዛ የተነሳ እጃቸው ተቆርጧል። አሁን የአንድ የአደረጃጀት መሬት ላይ ያለ የአንድ አካባቢ የአመራር አብሯቸው የሚሰራ አንቺ ምትዩ ገብቶኛል። ቆይ አንቺ ምትዩ ገብቶኛል። አሁን እኮ ንፋስ ናቸው እኮ በቃ ዋና አማራዎች ብዬ ጠርቻቸው እዚህ ጋር ይመጣሉ፣ ይቀመጣሉ። ከነሱ ጋር በማያራምዱት ትግል ዙሪያ ለአማራ ይበጀዋል በዚህ መንገድ ብሄድ ብለው እነሱ ተቀበሉትም አትቀበሉትም የጻፉት ነገር አላቸው። ልክ እነሱ እንደጻፉት ከነሱ ጋር ሊገዳደር የሚችል ሌላ እዚህ ሶሻል ሚዲያ ላይ ሌላ ሁላችሁ የምትቀበሉት የአማራ ኃይል አለ። አንድ ነገር ልንገርክ ሄዳ እነሱ እንዳለ ላይክ 6-7 ሆነው ወይ እናንተን ገስት ሞልተው አንድ ዩሪ በተናቸዋል። ለነሱ ድርጅትም የተደራጀ ማያስፈልጋቸው ዩሪ ትላላችሁ። ዩሪ ግለሰብ እኮ ነው። ግለሰብ ነው። ዩሪ ደግሞ እኮ አንዳንዴ ልጁም እኮ እንዳይተነትን እኮ አንዳንዴ ታዋክቡታላችሁ እኮ። አንዳንዳችሁ አማራ አይደለም ጉራጌ ናችሁ ጉራጌነት ትሉታላችሁ። አንዳንዶቹ ወይ በሻሸቅ ነው ብሽሽቅ ነው የአማራ እንደሆነ ሁሉም ያውቃሉ። ዝም ብለው ብሽሽቅ በዋና አማራዎች ነው በሻሸቅ 12 ጊዜ ተገልብጧል። እነሱ ለአንድ አላማ ነው። አላማቸውም አማራን የመበተኑ ተስማምተው ነው የሚሰሩት። እሺ እናንተ ለአንድ አላማ አማራ ከገባበት ችግር ለማውጣት ለአንድ አላማ እንደውም እኮ እናንተ እኮ ኮዚ ይበልጣል ከነሱ። እነሱ እናንተን ለመበተን ነው እንብል። እናንተ ለህልውና የምትታገሉ እንዴት ነው አንድ ኦርጋናይዝድ የሆነ ቲም አይኖራችሁ? እሱ ወደፊት ይሰራበታል። እስካሁን እኛ አይውልክ የችግራችን አናቆን በተቻለ መጠን ባንደራጅም በሐሳብ ተግባብተን አንዳንድ አለመግባባቶች ቢኖርም እየሰራን ነው። ግን እንደነሱ ከጀርባ መንግስት ባጀት መድቦላቸው ሁሉም የሚታገለው ምሳሌ እዚህ ሚዲያ ላይ የምታየው አማራ እኔን ጨምሮ በስራ በትርፍ ሰዓቴ ነው ለአማራ ህዝብ ድምጽ መሆነው። እነዚህ ደግሞ ባጀት ተመድቦላቸው ስራ እንደ ስራቸው እንደ ቆጥረውት በቀየቀኑ 8-9 ሰዓት አጀንዳ አድርገው ቁጭ ብለው ፖለቲካ ይሰራሉ። ባጀት መድቡልኝ እያለች ነው ቴማ እሱን ለድሃት እኔን ዩሪ ቴሌቪዥን አቋቁሙልኝ ብሎ ገንዘብ አዋጡልኝ ብሎ ቴዲ 500
ዶላር ነው 500 ዩሮ አዋጡለት ቴሌቪዥን መስሉ። እሱን አላየህም። ስላላየህ አትቀባጥር። ኤኒዌይስ አካውንቱ ላይ ገብተህ ቼክ አላረክም። እሺ ቆይ እንደዚህ ላድርግ። አሁን ወጥቶ አልደረሳችሁኝ ብሎ ሲያለቅስ ነበር። ይሄ ቤት ስንት ሰው ነው የሚችለው? 10 ሰው። በእናትህ ዝም በል። ኧረ ቆይ እንትን ፕሊስ 9 ሰው ይችላል ካንተ ጋር 9 ሰው ይችላል ካንተ ጋር። እኔ ጋር 10 ሰው። አንድ ዳኛ እናስቀምጥብልን። አጻር ዘራቆ ነገ ጠዋት 4 የዋና አማራ ልጆች አምጣ ብለው ታታታታ አድርጎ ያመጣል። ቴምር እስኪ ከነዘራ ያዕቆብ ጋር ሊገዳደር የሚችል 4 የአማራ ልጆች ንገሪኝ። ቴምር በምትነግረን 4 ልጆች ተስማማላችሁ አትስማሙም? እናንተ ቁጥር እዚህ ኮመንት ላይ ጻፉልኝ። ቴምር የ4 ልጆች ጻፉልኝ እስኪ። ኦኬ ዩሪ አለ 1፣ እኔ ያለው 2፣ ቤተልሔም ዳኛቸው አለች። ለነሱ በቃ እንደውም እኛ እንበዛባቸው። ዩሪ ከታች መጥቷል። ዩሪ ከታች በነገራችን ዩሪ ይበቃቸዋል። እንደውኛ ተጨማሪ እንደውም ሴቱን ነው እኔ ቤተልሔም ዳኛቸው ለነሱ ምን እንደተባለ ታውቃለህ? እስቲ 5 ዱር ተረጋጋ። 2 ጅቦችና 3 ነብሮች እኔን ነው ምረጭ ያለኝ ወንድሜ። ተረጋጋ። አንተ አማራ አይደለም ተምረጥና እናንተ አማራ ልጆች ኮሜንት ላይ ተስማማል አንስማማም እያሉ ነው። እሺ ማቃቸው እንኳን እሺ ምረጭ። አንቺ ሴቭ የሚባለው ልጅ አለ። ሚኒሊክ ፋን ነው የሚባል ልጅ አለ። ቅዳሜ ገበያ ዩሪን እየሰደበች ነው አምጥሎ እሱ ኦኬ። ለአማራነት አንድ እንሆናለን። እንደው ወሬ ይሄ አንዳንድ ጊዜ ስትሰራ አብረክ ትጣላለህ። ችግር የለውም። አማራ ዛሬ አለ። ጠራውልክ ብዙ 1 5 6 ጠራውልክ። እሺ የአማራ ልጆች በዚህ ቲም ተስማማላችሁ? አንስማማም። እሺ እነማ ማንም ኮሜንታችሁን እንደ አማራ መሆናቸውን በምን አወክ ወንድሜ? እንደውም አንተ ቤት ብልጽግናዎች ይበዛሉ። አም ሶሪ ማን ነው? እሺ እኔ አሁን ኮሜንት የሚጽፉት ቆይሽ ማን ልበል? ኮሜንት ላይ ማን 2000 ምናምን ሰው ውስጥ አንስማማም እያለ ነው። ይሄ የፖለቲካ ቤት ነው እኮ ማንም ሰው እኮ ገብቶ ባይ ዘ ወይ አንድ ነገር ቴዲ ያንተ ቤት ብልጽግናዎች ናቸው ብዙዎቹ። እኔ በአማራዎችን አውቃቸዋለሁ በደንብ። የለም እዚህ እስካሁን አግሬው ለአማራ ፈርስት አሁን አማራ ነው አውቃታለሁ። አግሬ ያለች እሷን በደንብ ማውቃት ነው። ልንገር አንድ ነገር አማራ እኮ ፖለቲካ ያለበት ቤት እኮ ነው ያለው። አማራ እንደውም ከዚህ ቤት ውጭ የትም አይደለም እኮ አማራ። ሌላው ታማራ እዚህ ፖለቲካ በሚወራበት ሰዓት አሁን እነሱ ጎጃም፣ ጎንደር፣ ወሎ ብለህ አሁን ለምሳሌ እህታችን ቴምር ወለዬ ፖለቲካ ነው የምታራምደው። የሳምታይምስ የእምነትን ፖለቲካ ታራምዳለች ውስጥ። ስለዚህ አሁን አንዴ አይ ጎጃምን እንደ ህዝብ ውሸታማ አጠገቤ ቁጭ ብለህ የማትዋሽን የእምነት የራሱ ነው ወላሂ ስለ ነው የምታውቀው። ሙስሊሙ ክርስቲያን አይታወቅም። እምነት የራሱ የጎንደር አማራ እንደ ህዝብ ነው የምትሞልጨው። ላይክ ስትመጣ ይሄ እኔ ሰሊጥ ነጋዴን የጎንደር አማራን ሞቼ ነው የምወደው። እንዳንተ ሰሊጥ ነጋዴን አልደግፍም። ዘራቆ 4 ሰው ይጥራልኝ ከእናንተ። እኔ ያለው አኪላ ሴቶች ልጥራ ከዚህ በኋላ ፊውዳል የምትባላለች፣ ፕራውድ አማራ የምትባላለች። ኧረ በጣም ብዙ ላመጣልህ ይችላል። ከሴቶች በአራታችሁ መካከል እንደዚህ የዘራቆብን እንትን ጉዳ ወጣው ምናምን እንትን ምናምን ስድድብ ነው አይቻልም ማለት ነው። ያለ እንደኛ እኮ ድርጅት እኮ ይሄ አፋብኖች ናቸው የሚያደርጉት። እነዚህ እኮ አንድ አላማ የአማራን ትግል ለመበተን ተደራጅተው አቅደውበት የመጡ ናቸው። እናንተ ስንት አላማ ነው ያላችሁ? 6ኛ ዓመቴ ነው። 6ኛ ዓመታችን እኛ አማራ እንዳሸንፍ እንፈልጋለን። እነሱ ደግሞ አማራ አንድ እንዳይሆን ነው የሚሰሩት። አለቀ። አማራን የመበታተን ጠላት የማብዛት እንደውም እኮ እንዲህ እንድትበታተኑ የሚፈልግ ኃይል ካለ በዛ እንድትበታተኑ በሚፈልጉ ኃይሎች ዙሪያ እኮ መደራጀት ነበረባችሁ እኮ ጠንካራ ተቋም። ቴድ አንድ ነገር ልንገርህ፣ የኛ አማራ ትግል ላይ አሁን ትልቁ ችግር በኢትዮጵያዊነት ያደግንነን። አብዛኛው የኛ ትግል ገና 4 ዓመት ነው። ላይክ ዳዴ እያለ ያለ ትግል ነው። በብሔርተኝነት ያደግን አይደለንም። ከዛ አንጻር እንደውም ቆይ አንዴ እንደውም በጣም ጥሩ ላይ ነው የኛ ትግል። እንዳጀማመራችን ትናንት የዛሬ 4 ዓመት እኮ ተጀምሮ በብሔር ተደራጅተን አብይ አህመድን እኮ ወንበሩን እያነቃነቅን ያለን እኮ ነን። ስለዚህ እንደውም ፕራውድ ልታረጉ ነው የሚገባው። አማራው አሁን ትንሽ መንገራገጭ ቢኖርም ይሄን ያክል አስፍቶ ማውራት 70 ዓመት በብሔርተኝነት የአኖሌን ድንጋይ ሲጠባ ያደገና እና 40 ዓመት የብሔርተኝነት እየጠጣ እንዴት ነው እኛ አንድ ልንሆን የምንችለው? እኔ ያልገባኝ ነገር የማርሸት ጥርስ ነው እንደ አብይ አህመድ ወንበር እሱን ደብድባችሁ የሚነቃነቀው። እሱ ኦኬ ማርሸት ወንድሞቹ ጋር ነው የጣለው። አንተ እንደምትለው አልተደበደበም። ችግሩን ይፈታል። አትንጫጭ። አብይ አህመድና እነንትና ተቀጥቷል እና ጫሉ እንደሳን እኮ ገድሏቸዋል። ተምር ብትለው በተወሰነ መንገድ ነው ያው የሚያስማማኝ። ተምሮ አማራ ትግል ውስጥ
ሁሉም ይገባል። እኔ በነገራችን ላይ አሁን የአማራ ትክክለኛ አማራ ልጆች ያቆኛል እኮ በትንሹ ከ20 ዓመት በላይ ከእናንተ ጋር ከልጅነት ጀምሮ አለው መምህራኖቼ፣ አድቫይዘሮቼ ብቻ ኤኒዌይስ አሁን እዛ ውስጥ መግባት አልፈልግም። አንደኛ ቋንቋ ራሱ አማርኛ መሆኑ ጎድቷቸዋል። ለምን አማርኛ የሚችል ሁሉ ይገባል። ከየት አሁን በምን ይታወቃል? ምክንያቱም በኢትዮጵያ ውስጥ አንዳንድ ሰው ፖለቲካ ማውራት ይፈልጋል። ለምሳሌ ከእናታቸውም ከአባታቸውም ለምሳሌ ከማንኪያ ወገን ይወለዱና የማንኪያን ቋንቋ የማይችሉ ሰዎች ፖለቲካ ማውራት የሚችል ልጅ ይወልዳሉ። ፍላጎት ያለው ልጅ ያ ልጅ የብሔሩን ቋንቋ መናገር ስለማይችል ዞር ሲል አማርኛ ነው የሚችለው። ዞር ሲል አማራ ትግል ውስጥ ነው የሚገባው። ነጥቤ ገብቶሻል? አብዛኞቹ ለዛ ነው አማራ አይደለም አማራ ትክክል ናቸው እኮ። ለዚህ ደግሞ ፍሬም ማበጀት ነው። ፍሬም ማበጀት ነው። ቅድም እኮ ያልኩት ያንን ነው። አሁን ኦነጋ በትገቢ በዋነኛነት 3 የመታገያ አጀንዳ አላቸው። በዛ ዙሪያ ነው የሚታገሉት። እኔ አሁን ብትጠይቂኝ ይቅርታ አድርጉ የኦነግ ደጋፊዎች 3ቱም ተመልሰዋል ብዬ ነው የማስበው። በተመለሰ ትግል ነው፣ አላሻሻላችሁትም። ግን ይሁን በዛ ዙሪያ ከዚህ የተለየ ንግግር ብታደርጊ መንጥራ ያወጡሻል። አይሽ ማኒፌስቶ መጽሐፍ የመታገያ አጀንዳ ማስቀመጥ ጥቅሙ ለዚህ ነው። ከአንቺ ያልሆነውን ከአንቺ ወገን ያልሆነውን ለመለየት ይረዳሻል። ሁለተኛው ችግር እሱ ነው። በተረፈ እንደውም በኮዝ ረገድ ኮዝ አንድ ሊያደርገው የሚገባ የመጨረሻ አንድ ሊያደርገው የሚገባ ቢኖር የአማራ ብሔርተኛ ነው። ከዚህ በላይ ምን ኮዝ አለ? እንደ ህዝብ የሐሰት ትርክት እንድትረከ የሚከራከር እኮ የለም። ትርክት የተረኩ እኮ ባለስልጣናቶች እኮ በተደጋጋሚ ስናገር ሰምታችሁ ነው። ከ6 እስከ 7 ዓመት በፊት ራሱ ጀምሮ አዎ እንደ ህዝብ የሐሰት ትርክት ተርከናል ያሉ እኮ ስልጣን ላይ ያሉ ፖለቲከኞች እኮ የተናገሩ እኮ። ይሄ ኮዝ አንድ ካላደረጋችሁ በዚህ ኮዝ ዙሪያ ፖለቲከኞቹ ከዚህ ኮዝ ውጭ ምን አንድ ሊያደርጋችሁ ይችላል? ሌላው እኮ የእናንተ ቴዲ የአማራ ትግል ስንል አንዳንዴ ስህተት እንዳይሆንብን የትጥቅ ጦርነት ምናምን ካልሆነ በስተቀር የምናወራው ከነዘርዓ ያዕቆብ በላይ የተደራጀው አማራ ክልልን አሁን በሳት ተፈትኖ እያስተዳደረ ያለው የብልጽግና የአማራ ቅርንጫፍ እነሱ ብአዴን የሚሉት በፊቱ እኮ በጣም የተደራጀ ኦርጋናይዜሽን ነው። በዚህ ሁሉ ብጥብጥ ውስጥ ልማትም እያለማ ክልሉንም እያስተዳደረ እየተታኮሰም ይዟል። የትግል አካል አይደረግም። ባለቀ ሰዓትም ቢሆን ዩሪ መጣ ላይ ላስገባው ምን አልካያ ነው ሶሪ የአማራ እንደ አደረጃጀት አለ የሚባለው ከአማራን የሚወክል ተብሎ ሊጠራ የሚችለው አሁንም ለምርጫ እየተወዳደረ ያለው የአማራ ክልል የብልጽግና ቅርንጫፍ ብልጽግና ቢሮ ውስጥ ነው ያለው አይደለ? ትልቁ የአማራ አደረጃጀት ክልሉን እያስተዳደረ ያለ ይህንንም ኃይል መክቶ ይዞ ያለ ፎር ዘ ሞስት ፓርት ኢቨን ልማትንም በብዛት እየሰራ ያለ ነው። እና እንደ አደረጃጀት ትግል የምንለው ዝም ብሎ መታኮስ፣ መገዳደል፣ አንዱ ሌላውን ይዞ መደብደብ ካልሆነ በስተቀር ትግል እኮ ኢኮኖሚንም ያካትታል፣ የህዝብን ደህንነትም ያካትታልና ኢቨን ክልሉ ላይ ያለውንም ብናይ እኮ እሱ ነው የሚበልጥ። እንግዲህ እኔ እስካሁን እስካየሁት ጠንካራ አደረጃጀት። አሁን ደግሞ ቲክታክም ላይ እየመጡ ነው። የሚገርምህ ጠንካራ ያሉ ልጆቻቸው እየመጡ ነው። ኦኬ እንደዛ ከሆነ ለምሳሌ የሚያነሷቸው ቤዚክ ጥያቄዎች አሉ። አሁን የአማራ ልጆች አንድ ሀገር ላይ የኖርን እንደ ህዝብ የሐሰት ትርክት ተደርጎብናል። የሐሰት ትርክቱን ተከትሎ ተገለናል፣ ተፈናቅለናል፣ የሰብአዊ ድርጊት ተፈጽሞብናል፣ አይሆኑ ነገሮች ሆነናል። ለዚህ ደራሲዎቹን ለፍርድ ማቅረብ እንፈልጋለን ይላሉ። አሁን ብአዴን የሚሉት ይህንን ጥያቄያችንን ሊያስመልስ አይችልም በሚል ነው የሚከሱት። ይህን ሊያስመልስ የሚችል ኃይል ያስፈልጋቸዋል ብለህ ታስባለህ? አታስብም? ህዝቡ ብአዴን መብታችንን እያስከበር አይደለም ብለው ካሰቡ እሱማ መፎካከር በትክክለኛው መንገድ ቢሆን ጥሩ ነበረ። በመሳሪያ እነሱ ከዛ የባሰ አደጋ ባይጋርጡበት ያሉ ጥያቄዎችን ማቅረብ ትክክለኛ አካሄድ ነው። አሁን ክልሉ ላይ ያለ እነሱ ብአዴን ይሉታል። የክልሉ የመንግስት ስትራክቸር ግን እነኝን ጥያቄዎች አይጠይቅም ወይ? እነኝን ነገሮች ለማስቀረትስ አይሰራም ወይ ብለን ብናስብ አይ ቲንክ የሚሰሩ ይመስለኛል አይደለ? እነሱ ከነዚህ ሚዲያ ላይ ካሉ ሀገሩ ሸሽቶ ከወጣው የአማራ ተወላጅ ያነሰ ለህዝቡ ይቆረቆራል? እዛው የሚኖርበትን ማህበረሰብ አይመስለኝም።
ደጋፊ አለችው እኮ ብአዴንም የራሱ ደጋፊ ያለው። ግን ባለፉት በተለይ 27 ዓመታት አንዳንድ የብአዴን ሰዎች እንደ ክልሉ ምክር ቤት እኮ ቁጭ ብለው አንዳንዱ እኮ ህዝቡን እንደ ህዝብ እኮ የሰደበ እኮ ፖለቲከኛ አለ። በብአዴን ስም ገብቶ የህዝቡን ጥቅምና ፍላጎት ያስጠብቃል ብለህ የመረጥከው ወይ ፖለቲከኛ እዛ የክልሉ ምክር ቤት ውስጥ ሆኖ ዝም በል ምን አባ ንፍጣም እያለ ሲሳደብ ሰምተናል። አሁን እነዚህ ኢቨን ኤርትራውያን የሆኑ ሰዎችም እኮ በዛ ስትራክቸር ውስጥ ነበሩ፣ የሌላ ሀገር ዜጎች ጭምር። ምናልባት ቴዲ ራሷ ሞጣ ባለፈው ስለ ቴምር ሲያወራ እናቷ ትግሬ ናት፣ አጎቷን አስገብቶ ሲያስወራ ሰምቻለሁ። ቴምር ሰምተሻል? እናቷ ትግሬ ናት ብሎ ሞጣ እኮ የእናንተ ካድሬ ነው፣ እናንተ እየከፈላችሁ የምታሰሩ ነው። ስለዚህ እኔን ስለሚፈራኝ ነው። እንኳን አይደለም ማንነት በሽታ መሄድ ሳለባት ብሎ ሰጥቶኛል። ስለዚህ ቀዳዳ ስለሆነ እንደሱ አይነት ቀዳዳ የብልጽግና ካድሬ ችግሩ ሌላው ችግር አሁን በአማራ ፖለቲካ ውስጥ የሚመስለኝ እንደ አንድ ግለሰብ በሀሳብ የሚለየንን ሰው ይሄ የምንለጥፈው ብአዴን የሚለው ስም በሀሳብ የተለየሽን ብአዴን ብለሽ ከለጠፍሽ ነገ አንቺ ላይ ብአዴን የሚባል ታርጋ እንደማይለጠፍብሽ ምንም ዋስትና የለሽም። እሺ ቴድ፣ አንተ ፖለቲካ በደንብ የምታውቅ ሰው ነህ። ጥያቄ ልጠይቅህ። ፖለቲካ ማለት ወዳጅን ማብዛት ነው ወይስ ጠላትን ማብዛት? ግልጽ ነው እኮ ደጋፊዎችሽን እያበዛሽ ነው የምትሄጂው። ኦኬ ሰው ታዲያ ዋና አማራዎችና ሞጣ በአማራ ስም የህዝብ ይሳደባሉ፣ ጠላት ያበዙለታል ህዝባችን። ከማንም ጋር ቢሆን እንዲሰራ ፍቃደኛ አይደሉም። አማራ ብቻውን መሞት አለበት ይላሉ። ውስጡ ያሉ ህዝቦችን ደግሞ የጉራጌን ህዝብ ይሳደባሉ፣ የኦሮሞን ህዝብ ይሳደባሉ፣ የትግራይን ህዝብ ይሳደባሉ፣ አልፎ ኤርትራ ህዝብም ይሳደባሉ ምናምን። ይሄ እንዴት ነው አንተ ለአማራ ነው የሚታገለው የምትለው? አውቆ ብቻ አማራ ተዘጋጅ ታጠቅ ምናምን ይላል። ይሄ አውቆ ሲስተማቲካሊ አማራም ለመሸወጃ የሚጠቀሙበት ሲስተም ነው፣ ሴራ ነው። ገብተዋል? ስለዚህ እንዴት ነው ይሄን ሰውዬ እኔ ቢያንስ በአማራ ስም 3000 ሰው 2000 ሰው ይዤ ሌላ ብሔሮችን አልሳደብም ማለት እኔ እንደነሱም ታዋቂ አይደለሁም። ይሄ ሴራ ነው። አሁን ዋና አማራዎች ተደራጅተው ድሮ ነው እንጂ አሁን ነው እንጂ ድሮ 1500 ሰው ያያቸው ነበር። አሁን 160 ሰው 200 ሰው ነው የሚያያቸው። ቢካዝ አማራው ነቃባቸው፣ ባንዳዎች እንደሆኑ፣ ለአማራ እንደማይሰሩ በታታኞች እንደሆኑ። ስለዚህ ይሄ ነው ለአማራ ስስ ልብ ካለ ካንተ ለአማራ እንዳሸንፍ ከፈለክ ጠላትን እየቀነስክ ወዳጅን ታበዛለታለህ። እነዚህ ኃይሎች ደግሞ ብልጽግና ናቸው የምንለው ከማንም ኃይል ጋር አሊያንስ እንዲፈጠር አይፈልጉም። ቢካዝ አማራ አጋዥ ኃይል አግኝቶ ወደ 4 ኪሎ እንዲገሰግስ የአብይ አህመድ ወንበር እንዲነቃነቅ ስለማይፈልጉ ለሱ ስለሚሰሩ። አሁን ለምሳሌ ዩሪ ሲናገር ሁሉንም ላያስደስት ይችላል። አንዱ ሰውዬ ግን ከአንተ በተሻለ የአማራ ብሔርተኛ ነኝ፣ ተቆርቋሪ ነኝ፣ አንተ ህዝብ ከገባበት ችግር የህዝብን ችግር እየተናገርክ አይደለም ብሎ ካሰበ አውቶማቲካሊ የሌላ ብሔር ታርጋ ይለጠፍበታል። ከዛ እሱ ለጣፊውም ላይም ደግሞ ሌላው ይለጥፋል። ገባሽ አይደለም? ማለት እኔ መሆን ያለበት ብዬ ማስበው አንድ የአማራ ልጅ እናንተ ከፍታችሁ በምትዋዩበት ቤት ብአዴን ነኝ ካለ ተከብሮ ሀሳቡን እንዲሰጥ ማድረግ አለባችሁ። ብአዴን የሚለው ታርጋ ማሳደጃ ከሆነ በዚህ ታርጋ ሌሎቻችሁ ማትሳደዱበት ምንም ምክንያት የለም። እናንተም በሌሎቹ ዘንድ ብአዴኖች ናቸው። ምን ትያለሽ? እኔ ፐርሰናሊ ራሴ ብአዴን ብለው ሊለጥፉብኝ የሚችል አንድም ነገር የለም። እኔ እንጃ። እኔ ትግሬ ናት የሚል ሞጣ ነው የለጠፈልኝ። አማራ አይቀበላትም ስንቱ በነገራችን ላይ አንድ ነገር ልበልክ ቴዳ፣ በነገራችን ዩሪ አላወቀም መሰለኝ። ፖፕኮርን ነው እያወራን ያለ ነው በቤቱ አይደለም። ጨርሰን እያለ ነው የመጣው። አይ ቴዲ፣ እኔ ከሷ ጋር ወደ ታች መውረድ ስላልፈለኩ ነው እንጂ ላንሳካ። እኔ ዘር ያዕቆብ፣ እኔ አንተን እጥብ አድርጌ ከአንተ ፖለቲካሊ ለህዝብ የሚጠቅም ስለምሰራ እኔ እበልጥሃለሁ። ባይ ዘ ወይ አካዳሚካሊ ካንተ የተሻልኩ ነኝ። ይሄን ነገር ማድረግ እኮ መድኃኒዓለም ክሮስቶክ ቢኖር እኮ ለዛ የተሰጠን ህዝቦች ብሎ ደስ ይለኛል። ግን አንችልም መዘራጠጥ ውስጥ እንገባለን እና ከዛ ነው እኔ ሴት ልጅ እና ተሳደብ ጋር ምናምን ቁጭ ያለው ራማ ይሄ ኡበር እየነዳ እኮ ትራክ ድራይቨር እያለ ተሳደብ እኮ ነው ቴዳዬ። እኔን እየተሳሳቀን እንደ አንድ አገር ማውራት አንችልም። የተነቋቆርን ነው በቀላሉ
አሁን እኮ ደህና ሰው አስገባ። ኧረ ቆይ ባለቀ ሰዓት ነው በፖለቲካው ሬልም ውስጥ እናድርገው። ፐርሰናል ቴዲ ልጠይቀው ከፈቀዳችሁ አፋጠው። ሰላም ብያለሁ ቴዲ። ካለቀ ነው እያደረግኩ ነበር። ከእንቅልፌ ስነቃ አሪፍ ውይይት እያደረጋችሁ ነበር። ጥሩ ነው። እኔ እንትን ነው የዋና አማራዎችን መደራጀት ጥሩ ነው፣ አልጠለውም። ሰብሰብ ብለው መጥተው ለረጅም ጊዜ አይ ቲንክ እንግዲህ 1-5 ዓመት ምናምን ነው ማቃቸው። ጥሩ ነው። ሰነድም ያወጣሉ፣ ሀሳባቸውን ያስቀምጣሉ። ይሄ ፋኖ ላይ ጫን ብለው የሚተቹትን ነገር ብዙ አማራ አይወድላቸውም። ከዛ በተቃራኒው ፕሮዳክቲቭ ሮል መጫወት ይችላሉ ምናምን ብሎ ያስባል ብዙ አማራ። መሰብሰባቸው ግን ብዙ ችግር የለውም። ነገር ግን አሁን በሁሉም አደረጃጀት ውስጥ ያው አለ አይደል ይሄ ብጥብጥ ምናምን። አሁን የትግራይ ፖለቲካ ታምሷል፣ የኦሮሞ ፖለቲካ እየተታኩ። አሁን አያና እኮ ምንም ድርጅት ይዞ አልመጣም እንደ ዋና አማራዎች አይነት ኦር ኤኒ የትግራይ ልጅ አሁን እዚህ እንደ ዋና አማራዎች ሰብሰብ ብሎ አድቮኬሲ የሚሰራ የለምና ለአድቮኬሲ ኦፍኮርስ እነሱ አንድ ስቴፕ ሄደው መደራጀቻቸው በጎ ነው ላሉ በበጎ ነው ማየው። ግን ለአድቮኬሲ የግዴታ ነሰሰርሊ በድርጅት መደራጀት ያስፈልገዋል ወይ? ለምሳሌ አሁን እኔን ብጠይቀኝ አንተ በምን ዙሪያ ነው የተደራጀኸው ብትለኝ አፋብን ነው የተደራጀሁት። አይዲዮሎጂንም ለአፋብን ሸጫለሁ፣ ድርጅቴም አፋብን ነው፣ ሎቢም አድቮኬሲም የምሰራው ለአፋብን ነው። ኦን ቶፕ ኦፍ ዳት ኦፍ ኮርስ ይሄ እንደ ትሪፕል ኤ ዋና አማራዎችም እንደዚህ አይነት ቅርጽ ይዘው ለመውጣት እየሞከሩ ይመስለኛል። አሜሪካ አካባቢ ሌሎች የተደራጁ ማህበራት ካሉ ሰፖርት ልንሰጣቸው እንችላለን። ለፖለቲካው አድቮኬሲ ግን የግዴታ እንደዚህ አይነት ቅርጽ መያዝ አለብን። አይ ቲንክ በተለይ አያን አሁን እንደዛ ሲተች ብልጽግናን ይዞ ነው የመጣው። አይ ቲንክ ቲክቶክ ላይ ድርጅት የለውም እና እሱ እንዴት ታየዋለህ ቴዲ? እኔ በቀላሉ ለመመለስ ኦርጋናይዝድ የሆነ ወጥ የሆነ ነገር ከመስማት አኳያ ነው ማየው። አሁን ዩሪ የሚለው አንዳንድ ጊዜ እኮ በአፋብን ደጋፊዎች ራሳችሁ ስፖክስ ፐርሰኑ አስረስ ማረ ዳምጤ ነው። ከዛ በፊት ማርሸት ጠዬ ይናገር ነበር አፋብን ውስጥ ከመምጣታቸው በፊት ኢቨን ቃል አቀባዩ ለምሳሌ በኦነግ በኩል የሆነ ነገር ክልሉ ላይ ተፈጠረ የሚባል ነገር ዜና ስሰማ ቶሎ ብለው ኦነግ መግለጫ ያወጣል። ከዛ ሶሻል ሚዲያ ላይ ስመጣ ቃል አቀባዮቻቸው ባወጡት መግለጫ አኮርዲንግሊ ሲወያዩ ተሰማቸዋል። የአንዳቸው ከአንዳቸው ጋር ሲጣረስ አሰማም። ቢጣረስ እንኳን በአገላለጽ ሊሆን ይችላል እንጂ ዋናው ነገር ፋውንዳመንታል የሚባለው ነገር ሲጣረስ ምናምን አታይም። ሶሻል ሚዲያ ላይ ለምሳሌ ጠበቃ አስረስ ማሬ የሚያወጣውን ወይም እንደ አፋብን ያወጣውን መግለጫ ሰምተህ ሶሻል ሚዲያ ላይ ስትመጣ ዊዝን በአፋብን ደጋፊዎች ራሱ ወጥ የሆነ ትንታኔ የለም። ማለት ፋውንዳመንታል በሆነ ነገር የሚጣረስ ከአስረስ ማረ ጋር የሚጣረስ ነገር ነው የምትሰማው። ለዛ ነው እኮ ዘመነ ካሴ ቢቸግረው ቢያንስ ትግሉን እኛ እንድንታገል አድርጉን፣ ካናዳም አሜሪካም ዩሮፕም ያላችሁ ተውን የሚል ንግግር የተናገረው ማለት ነው። እነሱ እንኳን የሚነግሯቸውን ንግግር ሰምተው እንኳን ያንን መድገም አለመድገም ታይባቸዋለን። የቋንቋ መደበላለቆች ምናምን ታያለሽ። ምን ትላለህ? አሁን እሱ እንዴት ነው የማየው መሰለ፣ አሁን የሁሉንም አደረጃጀት እፈትሻለሁ። ለምሳሌ አሁን እኛ የቢሮክራሲ ቋንቋችን አማርኛ ስለሆነ ሰዎች ዴይሊ የምንፈተፍታቸውን ጥቃቅን ነገሮች የመስማት እድል አላቸው። አሁን የትግራይ ፖለቲካን ብንወስደው ስምረት እንኳን አዲስ አበባ ሄዶ ለሁለት ተገንጥሏል። ሪጂናል ፖለቲክስ አለ። የአክሱም ኬዝን ታስታውሳለህ። ለዛች ትንሽ ጠባብ ክልል ይህ ሁሉ የፖለቲካ ኢንትረስት እየተተራመሰ ነው ትግራይ ላይ። ግን ሜንስትሪም አጀንዳ ሆኖ አታየውም። ምክንያቱም ቢሮክራሲው በትግርኛ ነው። ትግርኛን አንደርስታንድ የሚያደርጉ ሰዎች ናቸው የዴይ ቱ ዴይ ቢዝነሳቸውን መፈትፈት የሚችሉት። የኦሮሞ ፖለቲካ የሃይማኖት ኤሌመንቶች አሉት። አሁን እዚህ ዲስከስ ማላረጋቸው ቢኮዝ ለሀገር ስለማይጠቅም ማለት ነው። ወለጋ ላይ ያለው ኢቭን ያው ሴክት ራሱ ለሁለት ለሶስት የሚሰነጠቅበት ኦር ብልጽግና ውስጥ ያለው ኃይል ራሱ አሁን ይሄ ከ120 ጋር ተያይዞ ሲመጣ ብልጽግና ውስጥ ያለ አደረጃጀት ራሱ ወደ 2 ወደ 3 የገሌ ቡድን አለ።
ሜንስትሪም ፖለቲካቸው በኦሮምኛ ስለሆነ ቢሮክራሲው የሚፈተፈተው አብዛኛው ሰው ጥሬ መረጃ የለውም። እኛ ጋር ሁሉ ነገር በአማርኛ ነው፣ ሰዎች ያደምጡታል። ሶስት የሚመስል አደረጃጀት አለ። አሁን አንደኛው ይሄ የዜጋ ፖለቲካው ክንፍ ነው። ኤኒ ብሔር ይኖርህ የዜጋ ፖለቲካ ማራመድ ከፈለግ እና ቅድም አንተ ብለህዋል፣ ፖለቲካ ማውራት ከፈለግ የእኛ ቤት ነው ክፍት። በአማርኛ መተህ ቢሮክራሲውን መፈትፈት ነው። ስትፈልግ አማራ ነኝ ብለህ ትመጣለህ፣ ስትፈልግ ውህድ ነኝ ትላለህ። ዋትኤቨር ደ ኬዝ ይሄን የሚያራምዱ አሉ። አፋብን መግለጫ ሲያወጣ አጌንስት የነሱ ኢንትረስት ስለሚሆን ልዩነት ያለ የሚመስል ብዙ ጫጫታ ትሰማለህ። አይዲዮሎጂካሊ ግን ከኛ ጋር አይደሉም እነዚህ ሰዎች። ቋንቋችን የሰጣ የራሱ የሆነ ኢንትረስት አለው። ዴይሊም ያንን ፖለቲካ ቁጭ ብሎ ይሸጣል። አፋብንን የሚደግፈው አካል ግን ፋንዳሜንታል የሆነ ልዩነት አታይበትም። ምናልባት አንዳንድ ጊዜ ይሄ የአካባቢ መጣለዝ፣ የስልጣን ሽኩቻዎች፣ የቦታ ምደባዎች ሲኖሩ ሂሬንዜር መጓሸሞች ልታይ ትችላለህ። ከዛ ውጭ ግን ፎርዳት ማተር ረጋ ብለህ ቴዲ ካየህን አንዳንድ ጊዜ ስልክ ነው ስልክ ገባበት ተመልሷል። ኦኬ እሰማለሁ፣ ተመልሻለሁ። ኦኬ አንዳንድ ጊዜ ኢቭን የምንለያይ የምንመስል ሰዎችን እንኳን ካየህን ይሰጣቸዋልና አንድ ላይ አይነት ሀሳብ ብታመጡ ነው ምን ያህል ፓወርፉል እንደምትሆኑ። ደግሞ ልዩነት ቢኖራችሁ ደግሞ ዩሪ ለዋና አማራዎች አይ ዶንት ቲንክ ሶ ኖ አይ ልዩነት ቢኖራችሁ እኔ አደረጃጀት እኔ እንደዛ አይደለም። እኔ ራሴን ዩሪ ቅድም ምንም ክሬዲት አይሰጣቸውም። መሰባሰባቸው ነው ዩናይትድ መሆናቸውን እንጂ ለአማራ ይሰራሉ። ዩሪ ከዚህ ሴትዮ ጋር ጠይቀዋለሁ ለዩሪ ቆይ አንዴ ለአንድ ላድርግ ነው አሁን አደረጃጀት ባይዞ አደረጃጀት አያስፈልግም። ዳዲ ነኝ እኔ ዳዲ doesn't need a CP cup ማተብም አለ ሎጎም አለ ያስታውቃል። so the thing is ዩሪ አሁን እኔ አንተን አንድ ጥያቄ ልጠይቅህ ገብቶኛል። እሺ ለምሳሌ አሁን አንተ ሐሳብን ኦርጋናይዝ አድርገህ የምታቀርብ ልጅ ነው። በዚህ ማንም እንትን የሚል የለም። በቃ ሐሳብን ተቀበሉም አልተቀበሉም ባለቤት ግስ ማሰሪያ አንቀጽ ያለው አረፍተ ነገር አደራጅተህ መናገር የምትችል ልጅ ነው። የምትናገረውን ንግግር ለአድማጭ ተመልካቹ ወይም የምታደርገውን ትግል ማስረዳት ትችላለህ። አንተ በምትለው በአፋብን ዙሪያ ምን ያህሎቹ ሰፖርት ያደርገዋል? ቻሌንጅ አልገጠመም? ምንም ሳንወሻ ዝም ብለን በወንድማማችነት እናወራ መሰለህ። ቻሌንጅ የገጠመኝ ልንገርህ። በመሰረታዊ የድርጅቱ ፋንዳሜንታል ፕሪንሲፕል ዙሪያ በብሔርተኝነቱ ዙሪያ ምንም ቻሌንጅ የለውም። ለምሳሌ አሁን እኔና ቴምር አፋብን እንደግፋለን። አማራ በማንነቱ መደራጀት አለበት። በመሰረታዊ ፋንዳሜንታል በሆኑ ጉዳዮች ላይ በደንብ እንስማማለን። አፋብን ውስጥ ያጋጠመው ችግር የመሪ ምደባ ላይ ነው። እንደምታውቀው አማራ የፖለቲካ ማህበረሰብ ለመሆን ይሄ 67 ዓመት የሰራ ማህበረሰብ አይደለም ላዩ ላይ እና ይሄ የዲሞክራሲና የፖለቲካ ልምምዳችን ገና እየዳበረ ስለሆነ የመሪ ምደባ ላይ ይሄ አካባቢ ዘንበል የሚል ቢኮዝ አደረጃጀቶች ራሳቸው ቀጠናዊ ቅርጽ ይዘው ጎጃም፣ ሸዋ፣ ወሎ አይነት ቀጠናዊ ቅርጽ ይዘው ስለመጡ አሁን ወደ አማራ ጦር ስናሳድጋቸው የመሪ ምደባ ላይ ሂሬንዜር መጓሸማ እሱ ነው ልዩነት ያለ የሚመስለው እንጂ በፋንዳሜንታል ይሄ በድርጅት መታገያ ፕሪንሲፕሎቻችን ላይ ተመሳሳይ ነን፣ አንድ አይነት ነው። ብዙም ልዩነት የለም እዛ ላይ። ኦኬ ይገባኛል ዩሪ። እኔ ለመናገር ፈልጎ መናገር እየቻለ መናገር የማይፈልጋቸው ነገሮች ሊኖሩ እንደሚችሉ ከግምት አስገባለሁ። እኔም ይገባኛል። ግን እነዚህ ጥቃቅን ነገሮች እንኳን የምትላቸው ብዙ ጊዜ ጥቂታቸው ወይም ጥቃቅንነታቸው እስከምን ድረስ እንደሆነ እስከማናቅበት ድረስ በጣም ተወጥሮ ይገባሉ። አውቶማቲካሊ አንተን ከኛ ወገን አይደለም እስከ ማለት አማራ አይደለም አንተ እንትን እስከ ማለት ይደርሳል አንዳንድ ጊዜ። ዋናው ነገር ምንድን ነው እንዳልከው የሰላም አማራጩንም አትርሳው። የሰላም አማራጩንም እየወሰዱ እኮ ነው ሲያገኙት። አሁን ለምሳሌ እኔ አንዳንድ ጊዜ በጣም ሀሳባቸውን ማስረዳት የሚችሉ ሰዎች አሁን እንደ
ለምሳሌ ከአማራ ትግል ውስጥ እዚህ ሶሻል ሚዲያ ላይ አንድ ሰው ጥሩ እንኳን ብትባሉ ከነ ዋና አማራዎች አጌንስት የሆነ ሰው በእርግጠኝነት ዩሪ ነው የምትሉት። እሱ ዩሪ አጌንስት ከሆናቸው ኃይሎች ጋር መጥቶ እናንተን ወክሎ ሀሳቡን ወይም ደግሞ የእናንተን ድምፅ እንዲያሰማ ነው። ዩሪ ከዚህ ጋር ከወረደ በኋላ ሁላችሁም ዩሪን ሰፖርት ከማድረግ ይልቅ ለሆነች ጊዜ የመጠቀም ነገር ይኖራል። ከዛ አውቶማቲካሊ ማንነቱን የመክፈፍ ነገሮች ይኖራሉ። ቃላት የመሰንጠቅ ነገር ይኖራል። ይሄ ሲጠረቃቀም አንድነት እንዳይመጣ ለአንድነት ጸረ የሆነ ነገር ነው። ለዛ ነው እናንተ ብዙ ጊዜ ብሌም የምታደርጓቸው ኃይሎች ጥንካሬዎቻቸውን ታወድሳላችሁ። ለምሳሌ አሁን ዋና አማራዎች ለምን እንደሆኑ ስል ቅድም ቴምር ቢኮዝ እነሱም እኛን ለማፍረስ ነው የተቋቋሙት አለች። እነሱ እናንተን ለማፍረስ የተቋቋሙ ኃይሎች ከሆኑና በዚህ ደረጃ ጠንካራ ከሆኑ እንዲያፈርሷችሁ የተደራጁ ኃይሎች ካሉ እናንተ እንድትፈርሱ የሚንቀሳቀሱ ኃይሎች ዙሪያ ላይ ለምንድነው አንድ ማትሆኑት የሚል ጥያቄ ነበር ያነሳሁት። በሶሻል ሚዲያ ማለት ነው። ኢቭን ወደ መሬትም ደግሞ እንውረድ ካልን እኮ ምንም በማከራከር ሁኔታ እንደውም አሁን አፋብን ምናምን እየመጣ ምናምን እዚህ ደረጃ ላይ ደረሰ እንጂ በጣም በብዙ ነገር ታሽቶ ማለት ነው። ብዙ ውጣ ውረዶችን አልፎ በነገራችን ላይ አፋብን ሲመሰረት በደንብ የክልሉን ፖለቲካ በደንብ እየተከታተላችሁ ላላችሁ ሜራክል ነው። በጣም አንደኛ ከብልጽግና ጋር እየተዋጋ ድሮን እየተተኮሰበት እንደዚህ ሰርጎ የሚገቡ ኃይሎች እያሉበት ኢንተረስት ግሩፖች ገብተው በዚህ ሁሉ መሃል እንደው ተሰብስበው ተነጋግረው አፋብን ራሱ ብሎ መመስረታቸው ራሱ በጣም የሚያስደንቅ ነው። በጣም የሚገርም ነው። ይሄ ሁሉ ጫና ያለበት ይሄን ሁሉ ጫና ተቋቁሞ በዚህ ደረጃ ድርጅት አምጦ መውለድ የሚችል ስብስብ ሌላ አካባቢ ሊኖር ይችላል ወይ ካላችሁ እኔ እንጃ። ብዙ እንግዲህ ስብስቦች በጣም ሲተብል የሆነ ኢንቫይሮንመንት ላይ ተቀምጠው ምናምን ተነጋግረዋል። ጠረጴዛ ላይ ወይ ኮካ እየጠጡ ወይ ምሪንዳ እየጠጡ ምናምን ጽፈው ምናምን ሰላማዊ በሆነ ቦታ ላይ ምናምን እነዚህ ከድሮን ጋር የተሯሯጡ ምናምን በዛውም እየተታኮሱ ምናምን ወጥ የሆነ ድርጅት አቋቁመዋል። ይሄ የሚገርም ነው። ይሄ የሚያስደንቅ ነው። እኔ ይሄን ነው የምለው። መጨረሻ ላይ የምትሉት ነገር ካለ የሆነ ነገር በሉና ለነገር ለዩሪ ጥያቄ አለኝ። በነገራችን ላይ ዩሪን ጥያቄ ጠይቀዋለሁ። አንዴ ቴዲ ነው ባለው አይ በቃ ኖ ጥያቄ ልጠይቀው ነው። አንዴ እንዴ ለዩሪ እኮ ነው የምጠይቀው ቴዲ፣ ለሌላ ሰው አይደለም። አትደውይለትም እንዴ? እሺ ለምን ደውይለት? አልደውልም። እዚህ ነው የምጠይቀው። ስለሆነ አማራዎች ነው የምጠይቀው። የዋና አማራዎች መደራጀት ለአማራ የሚጠቅም ነው ብለህ ታስባለህ ወይ ነው? ምክንያቱም እኔ አፍራሽ ኃይሎች እንደና አርበኛ ዘመነ ካሴ ያሉ የአማራ መሪዎችን ለማጥፋት 2 ዓመት ሙሉ የጎጃምን አደረጃጀት ሲቀጠቅጡ የነበሩ ምንም ለአማራነት ምንም እንትን የሌላቸው የሌላቸውን እኔ መደራጀታቸው ለአማራ ነው ብሎ ያስባሉ ብዬ ስለማላስብ ነው የምጠይቀው። ስለዚህ መልስልኝ ይሄንን። እኔ አሁን እንደ ፖለቲከኛ ነው ነገሮችን ማስበው። ለምሳሌ ኢቭን እኔ 80% እየሰራው 5% አያና ብልጽግና ነው እና የኔን ኢንተረስት አያና ከሰራልኝ ባላየ ነው ማልፈው እና ከዋና አማራዎች ጋር 3 ፋንዳሜንታል የሆኑ መሰረታዊ ልዩነቶች ነበሩኝ። አንዱን በትልቁ ቀርፈውልኛል። ራሳቸው ናቸው የቀረፉልኝ። በሚያደርጉት የተግባር እንቅስቃሴ ነው የቀረፉት። ከክላብ ሃውስ ጀምሮ አይ ቲንክ እነሱም እኔም እናውቃለን። አንድ ጥያቄ ነበረኝ እነሱ ላይ በአመታት በተግባር በተሳሳተ መልኩ እንደነበረ አረጋግጫለሁ። ስለዚህ እሱን አስንቻለሁ። አሁን 2 መሰረታዊ ልዩነቶች አሉኝ። አንደኛው አያናም አይ ቲንክ ይገባዋል። ክለብ ሃውስ ላይ የነበረን ልዩነት ስለሚያውቅ እነሱም ይረዳሉ። ሁለቱ ግን ምንድናቸው መሰለውን ከዋና አማራዎች ኦኬ አማራ ነን ብለው ነው አይደል መተው አድቮኬሲ እየሰሩ ያሉት እንደኔ ነው። እኔም አማራ ነኝ ብዬ ነው መጥቼ የምሰራው። ስለዚህ እንዲናችሁ እንዲያናችሁ ለማለት እኔም በራሴም ስላየሁት፣ ሁለተኛ እኔም መከሳቸው የነበረውን ሰሩበት እንደሆነ ስላየሁኝ ሰምሃው እሱን አነሳውና ሁለቱ ግን ምንድናቸው? አንደኛው የአማራ ድርጅቶች ላይ የሚያደርጓቸው አድቮኬሲዎች
ከጥቅማቸው ይልቅ ጉዳታቸው ያመዝናሉ ብዬ አምናለሁ። ለምሳሌ ሌምኪን ኢንስቲትዩት አሁን ጄኖሳይድ አለርት አውጥቷል ከትላንት ወዲያ አፕዴት። በጣም አደገኛ ሁኔታ ላይ አማራ እንዳለና በቃ ጠላቶቹ ምናምን ዘርዝሮ ትልቅ የጄኖሳይድ አለርት ሲያወጣ ሳይትና ኮት ከሚያደርጋቸው ድርጅቶች ውስጥ አንዱ ትሪፕል ኤን ነው፣ አማራ አሶሲዬሽን ኦፍ አሜሪካ ማለት ነው። እና እንደ አማራ አሶሲዬሽን ኦፍ አሜሪካ አይነት የተደራጁ ስራ የሚሰሩ ድርጅቶች ላይ የሚያደርጓቸው ዘመቻዎች ወይ የሚተካ ድርጅት ካላዘጋጀህ በጣም አውዳሚ ነው ብዬ አምናለሁ። እኔ በዚህ አልስማማም። እኔ በተቋም በጣም የማምን ስለሆንኩኝ ትግል በተቋም ካልተመራ መጥፎ ነው። ኦልሞስት መሬትም ላይ ወደ ተቋም ካላሳደግነው ወደ አናርኪዝም ነው የሚያድገው። የታጠቁ ኃይሎች ያሉበት ነው። ስለዚህ በስርዓት በህግ እንዲቋጠር ወደ ተቋም ሰብሰብ መባል አለበት ብዬ አምናለሁ። ሁለተኛው ልዩነት ከነሱ ጋር ምንድነው? ሪሰንትሊ ፋኖች ላይ ይዘው የመጧቸው አቋሞች ነው። አንዳንዱን አሁን ይሄ የጽምዶ ፖለቲካ አይጠቅምም ምናምን እኔ የምጋራቸው ነገሮች አሉ። በነገራችን ላይ ሰርጂካሊ የማይጠቅመንን ቆርጠን ማውጣት እንችላለን። ነገር ግን ዘመቻውን የሚያደርጉበት መንገድ ስቲል ከጥቅሙ ጉዳቱ ያመዝናል ብዬ አምናለሁ እና ከእንደዚህ አይነት ነገሮች አንጻር ፋንዳሜንታሊ ልዩነቶች አሉ። ግን እንደ አማራ ደግሞ እኔ አሁን እውነቱን ለመናገር እዚህ አንተን ቤት የሚገቡ አሉ ካውንስል አቋቋምን የአዲስ አበባ ምናምን ብለው እነሱ ኦልሬዲ በአቋም ደረጃ ይዘው የመጡትንም ዶክመንት ይዘቱን ስታየው በጣም አደገኛ ዶክመንት ነው ይዘው የመጡት። ኦልሞስት አማራን ነው እየከሰሱ የመጡት። ከነዛ ልጆች ይልቅ እነዛ ልጆች አማራን ቢሆኑ ሰምሃው በሪዮት ዓለም ዋና አማራዎች ለእኔ ፖለቲካ ይቀርባሉ። እኔ ብሔርተኝነት በቡድን የመደራጀት መብት አምናለሁ። ዋና አማራዎች ብሔርተኝነትንና በቡድን የመደራጀት መብት ያምናሉ። እንዲህ አይነት ነገሮች ላይ ብሔርተኝነት በማነቃቃት የሚሰሩት ስራ ላይ እኔ ከምሰራው ስራ ጋር ስለሚናበብ አይ ቲንክ የማንቃቱ ስራ ላይ ያግዙኛል ብዬ አስባለሁ እና ከእሱ አንጻር ነው። እነዛ ሁለቱ ግን ቅድም የጠቀስኳቸው ነገሮች ኢቨን ሪኮንሲደር ቢያደርጓቸው የድጋፍ መሰረታቸውን በጣም ስለሚያጠናክርላቸው ቁጭ ብለው ቢያዩት ብዬ እመክራለሁ እና ፋንዳሜንታሊ ግን እዛ ላይ ልዩነት አለን በተቋምና በፋኖ ድጋፍ ዙሪያ። እሺ አንድ ጥያቄ ላንሳልና እዚህ በሆነ አጋጣሚ ነው የሰማው። ለምሳሌ አሁን እስክንድር አፋብን ውስጥ ነው አይደል ያለው? አዎ አባል ነው። አፋብን ውስጥ እንደ አባል አለ። አብሮ እየሰራ ነው ማለት ነው። አንተ ደግሞ እንግዲህ አፋብን ደጋፊ ነው። አዎ ኦኬ። በአንድ ወቅት አፋብን ከመመስረቱ በፊት እስክንድርና ዘመነ ካሴ ተስማምተው እንኳን አብሮ ቢሰሩ እኔ አልስማማም ብለን ነበር ስትናገር ሰምቻለሁ። አሁን ተስማማ ወይስ የዛን ጊዜ ስሜታዊ ሆነ የተናገርኩት ነው ብለህ ብታስብ? በዛ መልኩ ሳይሆን ቴዲ የተናገርኩት ምንድን ነው፣ በአማራ ውስጥ ሁለት አይነት የፖለቲካ ርዕዮተ ዓለሞች መጥተዋል። አንደኛው የዜጋ ፖለቲካ ነው፣ ሁለተኛው ደግሞ ብሔርተኝነት ነው። እስክንድር የዜጋ ፖለቲካውን ክንፍ አቀንቅኖ ነው የሚመጣው። እነ ዘመነ ካሴ ደግሞ የብሔርተኝነቱን ክንፍ ይዘው ነው የሚመጡት እና እነዚህ ሁለት ኃይሎች አብረው ሲሰሩ ብሔርተኝነቱ በዋናነት ትግሉን እየመራ የዜጋ ፖለቲካው ደግሞ አጋዥ ኃይል ሆኖ ግን ዋና ውሳኔዎችን ብሔርተኝነቱ በሚያሳልፍበት ደረጃ ድርጅቱ በብሔርተኞች ዶሚኔት መደረግ አለበት ብዬ አምናለሁ። በኋላ ላይ ምንድን ነው እየሆነ የመጣው? የዜጋ ፖለቲካው ብሔርተኝነትን ውጦ መዋቅሮችን ወደ መገልበጥ እየመጣ መጣ። ስለዚህ አሁንም በዚህ በአማራ ትግል ውስጥ የዜጋ ፖለቲካው ብሔርተኝነቱን ከዋጠ it's just a waste of time 7 ዓመት የመጣንበት መንገድ ስለሆነ ድጋፌን አቆማለሁ። አሁን የመጣው ድርጅት ግን የአማራ ብሔርተኛ ነኝ፣ ኢትዮጵያን ከሌሎች ብሔር ብሔረሰቦችና ህዝቦች ጋር ቁጭ ብዬ እንደ አዲስ አዋቅሬ በልኬ ይወከላለሁ የሚል ቨርዥን ነው አሁን ከፍ ብሎ የመጣው። በነገራችን ላይ እስክንድርም አንዱን ስልጣኑን ለቆ በታችኛው መዋቅር በአባልነት አገለግላለሁ ያለበት ምክንያት በርዕዮተ ዓለምና በአስተሳሰብ ስለተሸነፈ ነው። ስለዚህ አሁን አብረው ቢሰሩም እኔ የምፈልገው ርዕዮተ ዓለም ስለሆነ ትግሉን እየዘወረ ያለው ተሸንፎ ነው ብለህ ነው የምታስበው ወይስ ቤዝ ስለሌለው
ለምጣዱ ሲባል አይጧ ትለፍ በሚለው ብሂል ዝም ብሎ ትቶ ነው ብለህ ነው የምታስበው? አሁን ፖለቲካ ገበያ ነው፣ ሀሳብህን ነው የምትሸጠው። ቤዝ የለህም ማለት በፖላይት ወይ ተሸንፈሃል ማለት ነው። ብታሸንፍ ኖሮ ቤዝ ይኖርሃል። አንተ የሸጥከውን የዜጋ ፖለቲካ ትርክት መሬት ላይ ብሔርተኛ የሆነው ፋኖ እንደ ርዕዮተ ዓለም ሊገዛ ስላልቻለ ቤዝ አታሃል ማለት ነው። ፖላይትሊ ቤዝ የለውም ብንበለው ግን ሽንፈት ነው። ሊትራሊ ቤዝ ሳይሆን ያጣው በድርጅቱ መዋቅር ውስጥ ድጋፍ ነው ያጣው። በነገራችን ላይ ቤዝ ከሆነ የእሱ ቤዝ ይሰፋል። ቤዙ ይሰፋል። ግን እስክንድርን እኮ እስከ መግደል ለራሱ ዘመቻ የተጀመረበት ጊዜ ነበር። እስክንድር የዘመነ ካሴን ያህል ቤዝ የለውም። እንትን ውስጥ ነው የምልህ፣ ትግሉ ውስጥ እዛው ታጣቂው ኃይል ውስጥ ቤዝ አጣ እንጂ በማህበረሰብ ውስጥ ያለውን ቤዝ ሪፕሬዘንት አያደርግም ነው የምልህ። ቢኮዝ የኃይል ትግል ስለሆነ ትግል ውስጥ ያሉ እኮ የልብ ልብ የተሰማቸው እኮ ከትግል ውጭ ባሉ ሰዎች በቤዛቸው ተማምነው እኮ ነው። እስክንድር የፈረገ ቢወራጭ የኛን ያህል ቤዝ የለውም የሚል እንትን አለ። ይሄ በሁሉም ውስጥም ያለ ነው። ግን አሁን እኔ አንድ ማነሳው እስኪ እነዚህና እነዚህ ንግሮች ብለህ ንገረኝ። ዘመነ ካሴ ያልተናገራቸው እስክንድር የተናገራቸው፣ እስክንድር የተናገራቸው ዘመነ ካሴ ያልተናገራቸው፣ በተለይ በአማራ ትግል ዙሪያ ሁለቱን እስኪ ግራና ቀኝ አስቀምጠን። አገው አማራ ነው፣ አማራ አገው ነው። አገው አማራ ነው፣ አማራ አገው ነው። እሱ የዘመነ ካሴ የነገረው እስክንድር አላለም። ኦኬ፣ በዘመነ ካሴ እና በእስክንድር ነጋ ዙሪያ በተለይ የአማራ ትግልን አስመልክቶ ዘመነ ያልተናገረው እስክንድር የተናገረው፣ እስክንድር የተናገረው ዘመነ ያልተናገረው ነገር ባደረገው እስክንድር ቃለ መጠይቅ የፋኖ ሌጋሲ የብሔር ፖለቲካን ማጥፋት ነው ብሎ አስምሮበታል። በቃ እንደ ሌጋሲ አሁን እንግዲህ ይሄ ሁሉ ወጣት የሚሞተው የብሔር ፖለቲካን እኮ ማጥፋት ለአማራ ሕዝብ አዋጭ ሞዴል ሆኖ ቢመጣ የፖለቲካ ርዕዮተ ዓለም የምትቆርብበት አይደለም። ለህዝብህ የሚያዋጣውን ሞዴል ትመርጣለህ። ነገር ግን በአንዱ በሌላ መንገድ አልተናገረውም። በአንዱም በሌላ መልኩ ሳይሆን ይኸውልህ የእኛ ብሔርተኝነት ኢትዮጵያን እንደ ጠላት አድርጎ ስላልተነሳ አንዳንድ ጊዜ ብዙ ሰዎች ኮንፊውዝድ ይሆናሉ። አሁን እኔ ኢትዮጵያን በጣም ነው የምወዳት። አሁን የፈለገ ከውጭ ኃይሎች ጋር ብትሰራ ሻዕቢያ ኢትዮጵያን የማፍረስ መብት አለው ብዬ አላምንም። እኔ ቀይ መስመሬ ነው እሱ። ነገ መጥቶ ኢትዮጵያን ላፍርስ ቢለኝ ማነህ ብዬው ነው የምቆም። ማነህ ብዬ ስቆም አብዛኛው ሰው ይሄ ልጅ አማራ ብሔርተኛ ነው ወይስ ምናምን ብሎ ይምታታል። ቢኮዝ ኢትዮጵያ ውስጥ ብሔርተኝነት ሲሸጥ እንደ ሀገር አፍራሽ አብዝቶ በጣም ራስ ወዳድ እና ኢትዮጵያን እንደ ጨቋኝ ወይም እንደ ቅኝ ገዢ መሳል ተደርጎ በዛ ኮንቴክስት ውስጥ ስለሚያስብ የኛ የአማራ ብሔርተኝነት ከኢትዮጵያዊነት ጋር አለመጋጨት ብዙ ሰዎችን ኮንፊውዝ ያደርጋቸዋል። እኔም ዘመነ ካሴም ለአማራ የቡድናዊ ጥቅሞች መከበር እንሰራለን፣ ለኢትዮጵያ ሀገራዊ አንድነት መቀጠል ደግሞ ከሌሎች ብሔር ብሔረሰቦች ጋር ሆነን እሱንም ለማስከበር እንሰራለን። እና ሰዎች አሁን ይህንን ይኸውልህ አንተ ንግግርህ ብቻ አይደለም እኮ አይዲዮሎጂ ወደ ፖለቲካል ዶክመንት ትራንስሌት ይደረጋል አይደል? አስፓይሬሽንህ ምንድን ነው ነው? አት ዘ ኤንድ ኦፍ ዘ ዴይ እስክንድር ባወጡትም ማኒፌስቶ የአማራ ክልልን ወደ 4 ቦታ ፈርከስ አድርገው በጠቅላይ ግዛቶች በማዋቀር ሞር ኢቨን ሊንጉስቲክ የቋንቋ የሚለውን ኤለመንት ኢዜማ እንኳን ቋንቋን እንደ ማካለያ ይጠቀማል። በነገራችን ላይ እንግዲህ ኢዜማ በጣም የዜጋ ፖለቲካ አቀንቃኞች ናቸው። የማህበረሰባዊ ፍትህ ምናምን ላይ ቢያተኩሩ ቋንቋን እንኳን እንደ ክልል ማካለያ እንደ አንዱ ይጠቀማሉ። ምንድን ነው የእነ እስክንድር ድርጅት ያደረገው? ሙሉ ለሙሉ ቋንቋን ነቅሎ ጂኦግራፊ ስነ ልቦናን ምናምን ቤዝ ያደረገ የጂኦግራፊ መዋቅር ነው። የኛ ድርጅት ግን የአማራ ብሔርተኛ ነው። ያ ማለት ህዝባዊና ግዛታዊ ኢተነጣጣይነቱን እናምናለን። ኦን ቶፕ ኦፍ ዳት የኢትዮጵያ ሀገረ መንግስት ቀጣይነትና ከሌሎች ብሔር ብሔረሰቦች ጋር ሀገረ መንግስቱ ጸንቶ መኖሩንም እናምናለን። እና ይሄ ነው የሚምታታው በነገራችን ላይ እንጂ በጣም ጥያቄ ይቀሰቅሳል። ይሄ ረጅም ዓመት ሳይሆን በአጭሩ መልሱ ሂዱበትና በቃ መጠያየቁ ይቀርና ዩሪም እንዲነካው ስለምፈልግ እንደ ሀሳብ ላቀርበው እችላለሁ። ዩሪ ኦፍ ኮርስ እንደ ሀሳብ ላቀርበው። ይሄ አሁን ዩሪ የሚለን እውነት ከሆነ
አንደኛ ይልቃል ከፍያለው ከቤቱም ርዕስ የነበረው ዛሬ አንዳርጋቸው ጽጌ አማራ የለም ፖለቲካሊ አማራ የሚባል የለም የሚለውን ነገር የተናገረን ሰውዬ ወክሎ ሱዳን ሲልክ አፋብንን ወክሎ እንዲናገር አንተ የምትደግፈው ድርጅት አይደለም የተነጣጣይነትና የብሔር ማንነትን ብሔሩም እንደ ብሔር የለም ያለ ሰው ይልቃል ከፍያለው እየወከለ ውጪ ትስስራችሁ በጥምዶ ውስጥ እየላከን ያለው እሱ በጣም አስቸጋሪ ነው። ሶ የማይተማመን ትስስር እንደሆነ ያስታውቃል። እስክንድርም ከስልጣን ወርጄ በራሱ ፍቃድ ነው እናንተ ገፍታችሁ አስወርዳችሁት አይደለም። ከ15 ውስጥ ተመድቦ አይ አልፈልግም ፖለቲካ ውስጥ አልገባም ነው ያለው። ሶ አድፋጭ በጣም ብዙ አለ ማለት ነው። ግማሹ የሰላም አማራጩን እየወሰደ ይሄዳል፣ ግማሹ ጊዜውን ነው የሚጠብቀው because አለመተማመኑ ረጅም ጊዜ ቆየ ስለሆነ አንደኛ ይሄ በደንብ የሚታይ ግልጽ የሆነ ፍራክቸር የአይዲዮሎጂ ፍራክቸር አለ ማለት ነው። ኢቭን አማራ የለም የሚሉ ሰዎች ተወካይ ሆነው እስከሚላኩ ድረስ ማለት ነው በዚህ አደረጃጀት ውስጥ። በዛ ላይ ቅድም አጼ ዘራቆ በሚለው አገው አማራ ነው አማራ አገው ነው ማለት አንዳርጋቸው ጽጌ አማራ የለም ካለው በምንድን ነው የሚለየው? ቢኮዝ አገው አማራ አማራ አገው ከሆነ አማራ ኦሮሞ ኦሮሞ አማራ አማራ ጉራጌ ትግሬ ነው ማለት ነው። ሶ የሚባል ነገር የለም ማለት ነው። ሶ እስክንድር ብቻ ሳይሆን ዘመንም ራሱ ይሄንን ሐሳብ ውስጡ የሰረጸና እነኚህ የብሔር ማንነት የሚባለው ነገር ሪሊ ፊግመንት ኦፍ አወር ኢማጂኔሽን እንጂ የሚባል የለም ተቀራርበስ ከኖርክ ድረስ ቢኮዝ ኦሮሞም አብሮ ከአማራ ጋር ረጅም ጊዜ ይኖረ ነው። እንደዛ አድርጎ ውስጡ የላላ ነገር የለውም ወይ እንደምትሉት እናንተ ጥርት ያለ ይሄ ብሔርተኝነት የሚል ነገር የሌላቸው ይመስላሉ ሁለቱም ሰዎችና እኔ እንደዛ ላይም ጊዜ የሚጠብቅ ፍራክቸር ነው። እንደው ሌሎቹ ፍራክቸሮች በልጠው ይሄ አስተዳደር ምናምን ያመራር ምናምኑ ትንሽ ኢጎ ምናምን ስላለ ያጓትታል እንጂ ይሄ ትክክለኛ አይዲዮሎጂካል ፍራግመንቱ ሌተሮን የሚመጣና በጣም ሲሪየሱ ነው ብዬ አስባለሁ። ዘራቆ የመጨረሻውን አንተ ተናገርና ይህን ጉዳይ ግን ቀጠሮ ይዘን እየተጨዋወትን እነዚህ በጎንዮሽ የተጠያየቅን ሌሎች ሰው ልጆችን ለማስገብተን እንደዛ እናወራለን። ዘራቆ አንተ መጨረሻውን በል እስኪ ምን ትላለህ? ቴንክ ዩ ኤኒዌይስ ምንድነው አንድ ነገር መታወቅ ያለበት እኛ እንደ አንድ አማራ አቋም ያለን በአቋማችን ማንንም ዘመነ ባይዘወይ እርግጠኛ ነኝ እዚህ የምታውቁት ለእኛ እንደውም ይቀርባል ከወጣም ጀምሮ የምናውቀው ሰው ነው። በዚህም አይክድም። አኪላ ብዙ ጊዜ ሲያወራ የነበረው እኔ እንደውም ማውራት ስለማልፈልግ ለዛ ነው እንጂ ለእኛ ይቀርብ። ደሞመንት ግን ከዘመነ ካሴ ጋር ጥያቄ ማምጣት የጀመረው አሁን ቅድም ስለው የነበረው አገው ማለት አማራ አማራ ማለት እኛ ፒውር ብሔርተኛ አማራ ከተደራጀ እኔ ኢትዮጵያኒስት አማራ መደራጀት የለበትም ብዬ አላስብም። መደራጀት ከፈለገ መደራጀት ቢከዘ በሁለቱም በኩል በኢትዮጵያኒስትም በአማራ ብሔርተኛ ውስጥም መደራጀት አለበት ብዬ ነው የማስበው። በውስጥ ለውስጥ ግን የአማራን ኢትዮጵያዊ ሆነ ቢደራጅም ችግር የለም የአማራን ጥቅም እስካስጠበቀ ድረስ። በሞመንት ግን ምንድነው ሌላች ብሔረሰቦች ግን እንደ ማንነት ይዞ የስ አማራና አገው አንድ ማንነት ነው ብሎ ሲመጣ የዛን ጊዜ ኖ በዚህ አቋማችን ግልጽ። አሁንም ድርጅቱ ከቅድም ዩሪ ሲያነሳው የነበረው ከድርጅቱ ጋር ሲመጣ ከሌሎች ብሔረሰቦች ጋር ቀጥታ እዛ ውስጥ እኮ እኛ የምንወዳቸው ልጆች አሉ። በጣም ለብዙ መስዋዕትነት የከፈነላቸው ሰዎች ኢቨን አንዳንዶቹ ኢቨን ደገፋቸው ተብለን የምንሰደብላቸው ሰዎች እዛ ውስጥ ያሉ። ደሞመንት ግን ያ ቡድን መጥቶ ከህወሓት ጋር መስራት ሲጀምር እንትን ማድረግ ሲጀምር ድምፅ ቅጆች ወደኛ መድረስ ሲጀምሩ አብዛኞቹ ድምፅ ቅጆች እነ ቴምርም ሌሎቹም አይዋሹም ወደኛ ነው የሚላከው። መቼም እዛ ውስጥ ባንኖር ወይንም እዛ ውስጥ አክሰስ ባይኖረን ድምፅ ቅጆች ሳምሃው ሁለት ፋኖች ሲነጋገሩ እኛ ጋር ይመጣል። ይሄ የዋትስአፕ ላይ የሚደረጉ ኮንቨርሴሽኖች ፋኖቹ ይቀዳሉ ባይዘው። ስለዚህ ያ ሲቀዳን እንሰማለን። ከትግሬ ጋር ቁጭ ብለው አንድ ላይ እየሰሩ ሳይ አይ ይሄ ነገር ትክክል አይደለም ብለን መሬት ላይ ያሉትን ፋኖች ማናገር ያለብን አናግረናቸው ከዚህ በኋላ ወደ እናንተ ነው የምንነሳው ብለን ተነስተን ነው። ከዛ በኋላ ነው አሮማሪክሊ ወደ እነሱ ጋር እንትን ያለው። ሌላው ሁለተኛ አደረጃጀቱን ስናየው አደረጃጀቱ የአማራን ክልል የመያዝ አቅም አለው ብለን አናስብም። አቅም የለውም። አሁን ለምሳሌ ወሎ ክልል የሚባለው ቡድንና ይሄኛው ድርጅት ልዩነት የላቸው አነስተን ነው ረከተማ። አሁን ለምሳሌ ምኒልክ እዚህ የሚባለው ከወሎ ህብረት ጋር ምንም ልዩነት የለው። ያም ወለየን ጥቅም ለማስጠበቅ ነው የሚሄደው። ወሎ ህብረትም የወሎን ጥቅም ማስከበር አለብኝ ብሎ ነው የሚያስበው። ያም የሃይማኖት አጀንዳ አለው። ከጀርባ ሞዓ ተዋህዶ የሚባል ሃይማኖት አጀንዳ አለው። ወሎ ክልል ነው የሚባለው የእስልምና አጀንዳ አለው። ስለዚህ ሁለቱም ጽንፈኛ ሃይማኖት ሰዎች አሉበት። ጎንደር ክልል ነው የሚለውና እዛም ጎንደር አደረጃጀቱ ሴም ሸዋጋም ስትመጣ እንደዛው
ጎጃም ጋር ስትመጣ እንደዚህ። ስለዚህ እንደውም ይሄ አደረጃጀት አማራን እንደውም ይሄ አሁን ቅድም ሲወሩ የነበሩት ይሄ ብሔርተኝነት ዜጋ ፖለቲካ የሚለው እንደውም እንደ አፋቤ የዜጋ ፖለቲካ አራማጭ ቢካዝ የተደራጁት በክፍለ ሀገር ነው የተደራጁት እንጂ አማራ ሆኖ አይደለም የተደራጁት። ዘራ ያዕቆብ ከነ ዩሪ ጋር አውርተን ከነ ቴምር ጋር ቁጭ ብለን ጽድት ያለ ውይይት እናደርጋለን። አቅም ያለው ሰዎች ነው። አቅም ያለው ዩሪ ጎበዝ ነው። ምንም ይባል አይደለም። አቅም ያለው አንተ እኔ እሻላለሁ። በእናትህ ቆይ በእናታችሁ እኔ ብዙ ነገር እኮ ነው የማስበው። እኔ እኮ የተሳሳቅን መጫወት አንችልም እንዴ? ያ ግን እንትን ፌደራል ሁልጊዜ መሰዳደባችሁ ነው። መሰዳደቡን ነው ብሎ እኔ በጣም የሚያስጠላኝ ነገር እሱ ነው። አይ ነው ግን የተሳሳቅን እየተነቋቆርን ምናምን በጣም ስለምትፈራኝ ነው። ሴራችሁን ስለማውቅባችሁ ዋና በሚደን የምትሰሩት ወይ እኔ አንድ 2 ደቂቃ ነው ያወራለሁኝ። ቴዳ 2 ደቂቃ ሀሳብሽን ጠቅልኝ። እሺ ይኸውልህ ስትሮንግ የሚባል ልጅ አለ ከስራ አማራ ቤት አድርጋ እንዴ ዩሪ ምናምን ቴዳ አርበኛ ዘመነ ካሴ አገው አማራ ነው አማራ አገው ነው የሚለውን ነገር እንትን ያለው አንደኛ አገውና አማራ አሁንም አንድ ነው። ወደድክም ጠላህም ታሪኩ አንድ ነው፣ ማንነቱም አንድ ነው። ግን ህዝባችን ላይ እርስ በርስ ለመከፋፈል የአገውን ህዝብ አማራ ህዝብ ላይ እንዲነሳ የተለጠፈ ታርጋ ስላለ ያ ሴራ እንዲበጠስ ስለፈለገ እንደዚህ አይነት ነገሮችን ተናግሯል። በብዙ ነገሮች የሚያገናኘንም ነገር ስላለ ማለት ነው። እናንተ ደግሞ ዘመነ ካሴ መሪ እንዳይሆን ስለምትፈልጉ ፕሮፓጋንዳ ሰራችሁ። የአማራን መሪ እንዳይኖረው ስለምትፈልጉ ማለት ነው። አማራን ለማጥፋት መሪዎቹን ማጥፋት አለባችሁ ቀድማችሁ። ይሄ ተልኳችሁ ነው የእናንተ። አሁን ዩሪ የማንነታቸው ነገር ተመልሶልኛል አለ። ኦኬ ጥያቄን መልሶልኛል ዩሪ ቴንኪው። በዚህ አጋጣሚ ግን እኔ ደግሞ መቼም የማልቀበላቸው ሰዎች ቢሆኑ ዋና አማራዎች ናቸው። በምንም ተአምር ለአማራ የሚጠቅም አንድ ቀን ፖለቲካ ሰርተው ያውቁ። አንድ ቀን ተደጋጋሚ አማራው መንቃት እንዳለበት ነው። እኔ በህይወት እስካለው ድረስ እናንተን አማራ ብዬ አልቀበልም። ቤታችሁም ገብቻ ሀሳብ ሸር አድርጌ አላውቅም ከናንተ ቢካዝ አውቃችኋለሁ። አይ ናው ዩ ቬሪ ዌል። እኔ ደግሞ ፖሊስ ነኝ፣ ሴራ ይገባኛል፣ ፖለቲካን በደንብ ነው የማውቀው። በነገራችን ላይ አንተ ገስት ላይ ከምትጠቀምባቸው ሴቶች በ10 እጥፍ የነቃው ሴት። ለዛ ነው ቴምር ትራክ ድራይቨር ምናምን እያልክ ልታሸማቀኝ የምትሞክረውና አንድ ነገር ብቻ አንድ አገው አማራ ነው አማራ አገው ነው ሲባል ዘመነ ካሴ እነዚህ ኃይሎች ራሳቸው ዋና አማራዎች ምን አይነት ፖለቲካ ሲሰሩ ነበር መሰለህ? ጎጃም ላይ ያለውን የአዊ ዞን ምቱትና ምቷቸውና አገዎቹን አፍርሱት የሚል ፖለቲካ ይሰሩ ነበር። ለምን እንደሆነ ታውቃለህ? ይሄ ተልኮ ስለሆነ የአገው ህዝብ ፋኖ ሊመታኝ ነው ብሎ ፋኖን እንዲወጋው ፋኖን በአብይም በአገውም ህዝብ ለማስወጋት የሰሩት ፖለቲካ ስለሆነ፣ ስለዚህ ይሄ ነው ሴራችሁ። በደንብ ነው የማውቃችሁ። ታንኪዩ ቴዲ አንድ ነገር ልበል። ይቺ አንዳርጋቸው 1 ደቂቃ ብቻ ነው። እሺ አይ ቲንክ በነገራችን ላይ ቴምር በጣም የፖለቲካ የመረዳት አቅሟ በጣም ከፍተኛ ነው እና አንደርማይን ማድረጉ ያው የምትሰራቸውን ፖለቲካዎች እዚህ ማየት ነው። በጣም አቅም ያላት ልጅ ናት እና በአማራ ትግል ደግሞ ጀግና ከምላቸው ሴቶችም ውስጥ በነገራችሁ ላይ ቴምር ምናልባት እንደምታዋት ምናምን ሊሆን ይችላል እንጂ በተለይ የአማራ ትግል እንዳይጎዳ ውስጥ ለውስጥ በጣም የምትደክም ልጅ ናት። ኢቨን ሰዎች ራሱ ሲጣሉ ለማስታረቅ የምትሄድበት ርቀት እኔ ይገርመኛል። ኢቨን አሁን እኔና ዩሪ እንኳን እንደዚህ ብለን በነበረበት ሰዓት እሷ ናት መሀል ገብታ እንደዚህ ሰላም እንዲወርድ ያደረገች። ውስጡን በጣም 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 የምትል ልጅ ናት። እኔ የሆነ ቦታ ላይ የተቆረጠ ቪዲዮ አይቼ ነበር። እኔ ከተናገርኩ በኋላ ይሄው ዩሪን አስገባው ምናምን ስለ አንድ ልጅ አይቼት ነበር። ዝም ብዬ የጊዜ ጉዳይ ሲሆንና ቴምር ናት በነገራችን ላይ እና በጣም በጣም የምትገርም ልጅ ናት ለማለት ያለው። እሺ ዩሪ ቀጥል። እኔም የማውቃቸው ነገሮች አሉ ኢቭን በገንዘቧም በጉልበቷም ኢነርጂዋም እና ፖለቲካሊ ደግሞ ብሪሊየንት ናት። በነገራችን ላይ ይችን ላስረግጥ፣ እኔ ብዙ ሰዎች አውቃለሁ ኢቭን እዛዋን አማራ ጋር ያሉ ልጆች እና በፖለቲካ ብታስቀምጣቸው ቴምር በጣም አደገኛ ናት። ይህን ካልኩ በኋላ አንደኛ ይቺ የጽምዶ ፖለቲካ የምትባለው ቴዲ ተደጋግሞ ይነገራል። እዚህ ማያናም ሲናገሩ በይፋ የተመሰረተ የጽምዶ ፖለቲካ የለም። ድርጅት ወጥቶ በይፋ ስትራቴጂካል ጉዳይ ላይ ጠቅላላ ጉባኤ ይወስናል። ጠቅላላ ጉባኤ የወሰናቸው ነገሮች ደግሞ በህዝብ ግንኙነት በኩል ይገለጻሉ፣ በደብዳቤ የሚገለጻሉ ብለዋል እና እስካሁን በይፋ የወጣ ነገር የለም።
አንደኛው እሱ ነው። ሁለተኛ አንዳርጋቸው ጽጌ እኛ የምንናገር ትውልድ አይደናገር የሚለው መጽሐፉ ላይ በብሔር ኦሮሞ ነኝ ብሎ ነው የጻፈው። አንብበኸዋል በእርግጠኝነት። እና እንዲያውም አባቴ እግር ስር ቁጭ ብዬ ቁልቁል ከንጦጦ እያየን ነፍጠኛው የማጠር ባህሉን ተጠቅሞ የአባቶቼ ሰፊ እርሻ የነበረውን ብሎ አዲስ አበባን ነው የአባቶቹ እርሻ አድርጎ ነፍጠኛው ከጎጃም ከጎንደር የሚመጣው ነፍጠኛ የማጠር ባህል ስላለውና እኛ የማጠር ባህል ስለሌለን መሬታችንን ወረረ ብሎ የጻፈ ሰው ነው። በብሔር በኦሮሞ ማንነት ራሱን የሚገልጽ ሰው ነው። ይህ ሰውዬ ሱዳን ላይ ብሔር ማንነቱን ፍቆ አማራ ወኪል ሆኖ ሊመጣ እንደማይችል ሁላችንም እናውቃለን። ግን ምንድን ነው ኢቭን ከንግግሩ ካየኸው አማርኛ ተናጋሪውን ወክዬ ነው ያለው። አማርኛ ተናጋሪውን አንተም ነገ ጓቲማላ ላይ ብትጋበዝ አማርኛ ተናጋሪ ኦሮሞዎች፣ አማርኛ ተናጋሪ ትግሬዎችና አማሮችን መወከል ትችላለህ። ኢትዮጵያዊ ነህ ማለት ነው አይደል? እንደ ብሔር እንኳን ሪፈር ሊያደርገን የማይፈልግ ሰውዬ ነው። እኛው ራሳችን አማርኛ ተናጋሪውን ካለ እሺ፣ የአማራ ታዲያ የመግባቢያ ቋንቋ ምንድን ነው? እኛ ቋንቋችንን እኛ የምንናገረውን ያህል የኢትዮጵያም የቢሮክራሲ ቋንቋ ሆኗል። ስለዚህ ጉራጌ አማርኛ ተናጋሪ አለ። አንተም አማርኛ አሁን አንተ ራስን በብሔር የማንኪያ ነገድ ነህ፣ ግን አማርኛ ተናጋሪ ነህ አይደል? እዚህ ስናወራ አማርኛ ተናጋሪዎች ማለት በአጠቃላይ ኢትዮጵያውያን ማለት ነው። አማራ ግን የቋንቋው ባለቤት ሆኖ በብሔር በነገዱ አማራ ብለህ ፈልገው የምታገኘው ማህበረሰብ ነው። እና ሰውየውም አማራን ወክዬም ብዙ ጊዜ አይልም፣ እንደ አማርኛ ተናጋሪ ምናምን ነው የሚለው። ኢቭን በብሔር ማንነቱ መጽሐፉ ላይ አንድ ሰው ልትፍቀው በማትችል መልኩ ኦሮሞ ነኝ ካለ ነፍጠኛው በማጠር ባህሩ መሬታችንን መስቶ አጠረብን ብሎ የሚቆጭን ሰውዬ አማራ ብሎ መጫን በራሱ እኔ ፖለቲካዊ ግፍ ነው። ግን የመጨረሻዋ ፖይንት ምን መሰለች? ድርጅት እንግዲህ ድርጅት እንዴት እንደሚሰራ ታውቃለህ አንተ። ድርጅት በይፋ ያልወከላቸውን ሰዎች በራሳቸው ማንዴት እና የፖለቲካ እንቅስቃሴ አንዳርጋቸው ኤርትራ ጋር የነበረው ግንኙነት ይታወቃል። አብይ ሲመጣ አብይን ከኤርትራያኖች ጋር የማገናኘት ሚናውንና ድርጅት በይፋ እስካልወከለው ድረስ የአማራ ወኪል ነው ምናምን ማለቱ አይ ቲንክ ለፖለቲካው ጎጂ የሆነ እንደው ይችል ልጨምር ብዬ ነው። ቴንክ ዩ ቴዲ፣ ባለቀ ሰዓት መጥቼ አንድ ጥያቄ አንበጥብጠው ቴንክ ዩ ቴዲ። እሺ አመሰግናለሁ። መጥፎ ነገር አይደለም ቴዲ። ኧረ ቴንክ ዩ ቴዲ። ደህና ደር። እናመሰግናለን።